guys, እንዴት ናችሁ? ቁርሴን ልሰራ ነበረ ማለት ነው። የዩቲዩበር ነገር ምን ትዝ ይለኝ ለምን አልቀርጽም እና ያለ የሌለ ነገሬን እያጎዘበስኩ ቪዲዮዎችን ካላበዛው አይበዙልኝም እና ቁርስ ልንሰራ ነው፣ እንቁላል ልሰራ ነው። አብራችሁ ትሰራላችሁ። ኦልራይት ኦ ማይ ጋድ ሌትስ ጎ። ዩቲዩበር መሆን ማለት ነው አንዴ የምትፈልጉት ጎል ላይ ወይ ደግሞ የምትፈልጉት እንትን ላይ እስክትደርሱ ዝም ብላችሁ ያለ የሌለ ነገር ዝም ብላችሁ ያጎሰበሳችሁ ሰው እና እንትን ደግሞ ይጠፋባችኋል። ኮንቴንት ይጠፋል። አሁን ምን ልስራ? ይሄ ዴይሊ ቤዝ ካላረጋችሁት ወይ ይሄ ትራቭል የምታደርጉ ከሆነ ሁሌ ትራቭል እያደረጋችሁ ይሄ ዴይ ቱ ዴይ ላይፍ የምትሰሩ ከሆነ ግን you have to include everything። በቃ አሁን ሽንኩርት ስከት ኢንክሉድ ማድረግ ነበረብኝ። ታስባለኝ እና ይሄን እንሰራለን። ምን ቢኖ እየለፈለፍኩ ያለሁት ከስፖርት ነው የመጣሁትና አሁን ስመጣ ቁርስ መስራት አለብኝ። አላሳዝንም? ደክሟችሁ መታችሁ ድጋሚ ሌላ ድካም። የካናዳ ህይወት እንደዚህ ነው። ትደክማላችሁ፣ ጂም ሰርታችሁ ትመጣላችሁ። ኦን ቶፕ ኦፍ ዳት ቤት ትመጣላችሁ። እዛ ያዝ እንግዲህ ትላላችሁ እና እንደዛ ነው ዩቲዩበር መሆን። ግን አሁን ቤት ውስጥ ምን ብሎ መለፍለፍ እናቴ የድናት ትችልጅ ወይስ ምን እያበደች ነው? ምን እየሆነች ነው ነው የምትለኝ። እዚህ ጋር መጥበሻችንን እንጥዳለን። እንደ ሼፍ ያደርጋችሁ ማለት ነው። መጥበሻችንን እንጥደናል። መጥበሻችን ትንሽ ሲግል ዘይት እናደርግበታለን። ያ በኋላ ሚዛን ፕላስ የሚባል ነገር አለ። ሚዛን ፕላስ መጀመሪያ የሚከተፉ ነገሮች ማለቅ አለባቸው። ማለቅ አለባቸው መጀመሪያ። ቲማቲም ልጠብና እስቲ ንገሩን አሁን ዩቲዩብ ምን እንስራ? እውነት ምን እንስራ? ማልቀስ ይሻላልን? ምን ይሻላል ብሏል ያለች። ምን ይሻላል? አራዳ ጋይስ ላይቭ ብገባ ጥሩ ነበር። አሁን ዩቲዩብ ላይ ላይቭ ብገባ አንድ ሰው የለም። ብቻዬን አውርቼ እወጣለሁ። ያን የሚያስጠላ። አሁን ቲክታክ ላይ ላይቭ ብገባ ግን የሀገር ሰው አለ። ግን ችግሩ ምንድን ነው? ቲክታክ ዝም ብላችሁ መለፍለፍ ነው። ጥቅም ካናዳ ውስጥ አይከፈለንም። ከአንዱ መሆን አለብን ወይ ከሚከፈለው ወይ ከምናምን ጌም ምናምን ካልተጫወታችሁ እዚህ ሀገር ክፍያ የለም። እኔ ደግሞ 24 ሰዓት የምጫወትበት ኢነርጂ አዲስ ነው እና ሽንኩርት ለእናንተ ቪዲዮ ሰራለሁ ብዬ ሽንኩርት እኔ አሮ ነበር። ሽንኩርታችንን እናደርጋለን። ዩቲዩበር መሆን ችግር ነው ልላችሁ ፈልጌ ነው። ያስኳል ሽንኩርት አለ፣ ዘይት አድርገናል። ቲማቲማችንን ትንሽ ዘይቱ ይይዛል። ከዛ እንቁላል ፍርፍር ስትሰሩ በጣም የሚጣፍጥ እንቁላል ፍርፍር ነው የምሰራው።
ትንሽዬ በርበሬ ታረጋላችሁ። a little bit of በርበሬ በኋላ ሽን ታማስላላችሁ። ካጠገቡ እንትን እንሰራለን ምን ይባላል? ሻይ በወተት በጣም ነው የምወደው። ኦኬ ሻይ በወተት ቤት ውስጥ ያላችሁን ቅመም ታረጋላችሁ። እነ ቅርንፉድ የሚባል እነ ሲነመን ትንሽዬ ሲነመን ትንሽዬ ቅርንፉድ ምናምን ታረጉና ብቻውን ታፈሉታላችሁ። መጀመሪያ እንደ ሻይ መጀመሪያ ታፈሉታላችሁ ማለት ነው። ከዛ ሙዚቃ መክፈት አይቻልም፣ ምክንያቱም ቲክታክ ይዘጋብናል። ሶሪ ጋይስ። እቺን ነገር በጣም ነው የምወዳት። ስታር ሻይ ስታጣፍጥ ሻይም ሆነ ቡና ምናምን ማለት ነው። ከዛ ቲማቲማችን እየተቅላላ ነው። ትንሽዬ ካይን ፔፐር እናደርግበታለን እና ትንሽዬ ደግሞ የህንድ ቅመም በጣም ነው የምወደው። ጨው እናደርግና ይሄ እስኪበስል እንጠብቀዋለን። ፋሽቶ ልክ ብሉኝ ያዙኝ ይላል። ሻያችን ፈልቷል። ባናቱ ወተት ትጨምሩበታላችሁ። ሊጣፍጥ ሻይ በወተት በጣም ነው የሚጣፍጠው። ትጠጣላችሁ ማለት ነው። ቲማቲም እና ሽንኩርታችን በስል። እኔ የተጠጠ ሽንኩርት አልወድም። ሽንኩርት ሙጥጥ ካላለ ቤታ ደስ አይለኝም።
ያዝ እንግዲህ ያለ የሚሞት አይነት አይደለም። ምንድን ነው ከኔ የምትፈልገው? እንቁላል እንደሚመጣው እንዲበዛ ነው እንዲቀላቀል ነው ለምን የሚመጣው? ስለለመደብን ነው ምን መጣው። ምክንያቱም ሰው እዚህ ላይ ነው ጣፍ ያረጋ የሚጠብሰው ላይ ነው የሚያደርገው እንጂ ሲመታ ይቻላል። ቀበቂ የኛና የእንትናት ምንድን ነው የሚባለው የሀገሩ ሰው የሚያደርግ አይመስለኝም። መጤዎች ብቻ ነው እንደዛ የምናደርገው መሰለኝ። ኮመንት ላይ እስቲ ግቡና ምን እንድንሰራላችሁ ዩቲዩብ ምን እንድሰራላችሁ ትፈልጋላችሁ? በእግዚአብሔር ንገሩ። ዩቲዩብ በጣም ከባድ ነው። በእውነት በጣም ከባድ ነው። ምን እንስራላችሁ ንገሩን እስቲ። ትራቭል ማድረግ መጀመር አለብን። ትንሽ ቪዲዮ ነን ትራቭሊንግ ከጀመርን you guys gonna like it. ሽንኩርቱን በደቃቅ ነበር መክተፍ ነበር። ፈልጬ አልበስላል። ይሄ ደግሞ ካልበሰል ካልበላ ልክደን ነው። የጃኒን ቪዲዮ እያየሁኝ ነው። ጃኒ ዩቲዩበሩ ኢጂፕት ነው ያለው። እንደዛ ነው መሆን የምፈልገው ጋይስ። ቪዲዮ እየሰራሁኝ ትራቨል እያደረኩኝ ቭሎግ እያደረኩኝ በቃ እንደዛ መኖር አትወዱ? እንደዛ ቢሆን ደስ ይለኛል ጋይስ። ዋናው ነገር ተረስቶ ነጭ ሽንኩርት አላረግ አያችሁ። እናንተ ቪዲዮ እየቀረኩኝ እኔ መስራት አልቻልኩም። ነጭ ሽንኩርት ሳላረግ ነጭ ሽንኩርት ትፈጩትና ታበስሉትና በረዶ ቤት ሁሉንም ከተፍኩት። You're going back. ነጭ ሽንኩርትማ ከሌለው እህል አይጣፍጥም። አልበሰለም።
እርቦኛል። ምሳ ስሰራ ብቻ 1 ሰዓት ከምናምን አለፈ። አይ ሚን ምሳ ሰዓት ደረሰ። ቁርስ ሳልበላ ይሻላል ያገር ይሻላል። Yum, yum. ሌላ ሀቅ አንድ ነገር ልንገራችሁ። እንጀራችሁ እዚህ ሀገር ማሞቅ ስትፈልጉ ኢንስቴድ ኦፍ ማይክሮዌቭ ውስጥ ከምትከቱት እኔ ምን እንደማደርግ ላሳያችሁ። እንጀራዬ ገና ከፍሪጅ እንደወጣ ነው። በረዶ አልያዘም። በረዶ ሲሆን ቅዝቃዜ አልያዘውም። ግን እዚህ ታስተኙታላችሁ። እንዴት ልስልስ ብሎ እንደሚወጣ ታረጉና በደንብ እሳታችሁን ፍት ትንሽዬ የስቲሙን ውሃ ሲያገኝ ያበደ ስኳር ያስፈልጋችሁ። ትንሽ ቀዝቅዟል ግን ስኳር አላልኳችሁ። የእንጀራውን ካረጋችሁት በልታችሁ ትጨርሳላችሁ። ራሱ ስለሚለው ያም 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 የበላችሁ ነገር ይጣፍጣል መሰለኝ። ይጣፍጣል። በጣም ነው የሚጣፍጠው።